በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ስለ ቀናች ሃይማኖት ደሙ በጦር የፈሰሰ የሰማዕቱ ጌርሎስ ልጅ የብፁዕና የቅዱስ አቡነ ዘርአብሩክን ገድል ማንበብ ነው ጀመርን። ዓለም ከተፈጠረ በ7197 ዓመተ ዓለም በ281 ዓመተ ምህረት በወንጌላዊው በማቴዎስ ዘመን በሚያዝያ 1 ከሌሊቱ በ9 ሰዓት ንጉሥ ኢያሱ በነገሰ በ23 ዓመት ማክሰኞ ቀን በ3 ሰዓት ብፁዕ አባታችን ከዚህ ከሚያልፈው ዓለም ወደማያልፈው ዓለም በፈለሰ በ6 ዓመት ይህን ሥራም ለመፈጸም እግዚአብሔር በዚህ ጻድቅ ጸሎት ይርዳን ለዘላለሙ አሜን። የክቡር አባታችን የአቡነ ዘርአብሩክ ጸሎቱና በረከቱ አማላጅነቱ ቃል ኪዳኑ ከሁላችን ጋር ይሁን ለዘላለሙ አሜን። ከዘመናትና ከዓመታት አስቀድሞ በመልክ በገጽ ፍጹም ሆኖ ከአብ አካል በተወለደ በእግዚአብሔር ወልድ ስም ከሰዓታት ከዕለታት አስቀድሞ በመልክ በገጽ ፍጹም ሆኖ ከአብ አካል ዘም አካል በሰረጸ በእግዚአብሔር መንፈስ ቅዱስ ስም እኒህ የከበሩ ገዢዎች በአካል በገጽ በስም ሦስት ሲሆኑ በባሕሪ በመንግሥት በሥልጣን በጌትነት በካህሊነት በአገዛዝ አንድ ናቸው። በእነሱም እያመንሁና እየተማጸንሁ በዚች በእናቴ በቤተ ክርስቲያን ፊት ሰይጣንን እክድሃለሁ። ለዚህም መጠጊያ የምትሆን ማርያም ምስክሬ ናት ለዘላለሙ አሜን። ሥልጣነ ክህነት ለሌለው ሥልጣነ ክህነት እንዲሰጥ ሳይገባው የተቀበለውን እንዲሽር የኀጢአትን ሁሉ ማሰሪያ እንዲፈታ ራሱ መሥዋዕት ሲሆን መሥዋዕትን ከሚቀበል ከፈጣሪው ከሊቀ ካህናት ከክርስቶስ ዘንድ የጵጵስና ማዕረግን የተቀበለ የከበረና ሥራው ፍጹም የሆነ የብፁዕ አባታችን የዘርአብሩክ ገድልና ታምርን ማንበብ እንጀምራለን። እሱም ድውያንን ከአልጋ በማንሳት ሙታንን ከሞት በማንሳት በቅድስት ሥላሴ ስም ድንቅ ድንቅ ታምራትን ያደርግ ነበረ። እንደ ሐዋርያት ስብከትን ተቀበለ። እንደ ነቢያት ሀብተ ትንቢትን ያደርግ ነበረ። በሰይፍ ደሙን ሳያፈስ እንደ ጊዮርጊስና እንደ እስጢፋኖስ ሰማዕት ሆነ። በገዳምና በዋሻ እንደሚኖሩ ቅዱሳን መነኮሳት ሁሉ በጸሎት ታላቅ ገድልን ተጋደለ። በሥጋ ደካማ ሲሆን ከትጉሃን መላእክት ጋር ተቆጠረ።